ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። የኢራን ባለሥልጣናት በጥር ወሩ ጸረ መንግሥት ተቃውሞ ወቅት ለእስራኤልና ለአሜሪካ ጥቅም ሲሉም የሀገሪቱን ፖለቲካዊና ማኅበራዊ ሥርዓት ለማፋለስ ሞክረዋል በሚል ክስ 4 ሰዎች ማሰራቸው ተገለጸ። አልጀዚራ እንደዘገበው በትናንትናው ዕለት በቁጥጥር ስር የዋሉት 4ቱ ግለሰቦች ውስጥ 3ቱ የታወቁ ለውጥ አራማጅ ፖለቲከኞች ናቸው። እነሱም የኢራን የለውጥ ግንባር መሪ አዛር ማንሱሪ፣ የቀድሞ ዲፕሎማት ሞሰን አሜንዛዴህና የቀድሞ የፓርላማ አባል ኢብራሂም አስጋርዝዴህ ናቸው ይላል። የኢራን ፍርድ ቤት ቡድኑን ሀገሪቱን ከእስራኤልና ከአሜሪካም ወታደራዊ አደጋ በተጋፈጠባት ወቅት እነሱ የሀገሪቱን ፖለቲካዊና ማኅበራዊ ሁኔታ ለማፋለስ ሰፊ እንቅስቃሴ ሲያደራጁና ሲመሩ ነበር ብሏል። ግለሰቦቹ ጎዳና ላይ የተሰማሩትን አሸባሪ እግረኛ ኃይሎቻቸውን ድርጊት ፍትሐዊ ለማስመሰል የሚቻላቸውን አድርገዋል ሲል ወንጅሏል። ኢሳያስ፣ ይሄ ዜና በጣም ኢራን ወይም የኢራን ባለሥልጣኖች ወይም የኢራን አገዛዝ ከዚህ በኋላ ሀገሪቱን በጽኑ ክንድ ለማስተዳደር ያለውን ቁርጠኛነት የሚያሳይ ነው። ከነዚህ 3ቱ መካከል አንዱ ለምሳሌ ፕሬዚደንት ካታሚ ይባሉ በነበሩት የቀድሞው የሀገሪቱ መሪ ወቅት በውጭ ጉዳይ ሚኒስትርነት ያገለገሉ ሰው ናቸው እና እነዚህ በሀገሪቱ ውስጥ በተለያየ ጊዜ ሲታሰሩ ሲፈቱ የኖሩ ያው ፖለቲካዊ ለውጥ የሚጠይቁ መሪዎች ነበሩ። ስለዚህ ብዙ ተንታኞች እንደሚሉት የኢራን መንግስት ከመቼውም ጊዜ የበለጠ በጽኑ ክንድ ሀገሪቱን የመምራት አቋም መውሰዱን የሚያመላክት ነው ይላሉ። ዓለም
እንግዲህ አሁን ቅርብ ጊዜ የነበረው የህዝቡ ሰላማዊ ሰልፍ መውጣት በምን ያህል ብርቱ ክንድ ህዝቡ ላይ እንዳሳረፉበትና ከፍተኛ ህዝብም እንዳለቀ ይታወቃል። አሁን አሜሪካና እስራኤል አንዳንድ ሰዎች እንደሚሉት እጃቸው አለበት ይላሉ። የኢራን መንግስትም ደግሞ የታጠቁ ኃይሎች መንግስትን ለመገልበጥ እንቅስቃሴ እያደረጉ ነው የሚል ክስ ነበረው። አሁንም በዚሁ ብርቱ ክንድ ህዝቡን አንበርክኮ ለመግዛት በሚያደርጉት ሂደት ህዝቡስ አሜን ብሎ የመቀበል ሂደት አለው ወይ? ህዝቡስ አሁን ሙሉ በሙሉ ሰላማዊ ሰልፉን አቁሞ ጸጥ ረጭ ብሏል ወይ? ዶናልድ ትራምፕስ ለህዝቡ የገቡለት ቃል ውሃ በላው ማለት እንችላለን? ዶናልድ ትራምፕ በዝምታቸው ሊቀጥሉ ነው ማለት እንችላለን? እኛ ማየት የምንችል የሚመስለኝ የሚታዩትን ሁኔታዎች ነው። የህዝቡ ተቋሙ ሊቀጥል ይችላል አይችልም፣ ይሄ ምናልባት ከኛ ያለፈ ነገር ነው። ነገር ግን በግልጽ እንደሚታየው ኦልሬዲ ያንን የተቋሙ ንቅናቄ ቢያንስ በከፍተኛ ደረጃ አዳክሟል። ከዚህ ጋር ተያይዞ ወደ አንዳንዶች እንደሚያስቀምጡት 26,000 27,000 እስረኞች ይዟል። በተጨማሪ ደግሞ አሁን በሰማው መንገድ በሀገሪቱ ውስጥ ቶለሬት ይደረጉ የነበሩ ወይም በሀገሪቱ ውስጥ የሀገሪቱ የፖለቲካ ህይወት እንዲንቀሳቀሱ ይፈቅድላቸው የነበሩ እውቅ ፖለቲከኞች በቁጥጥር ስር እየዋሉ መሆኑን ያሳያል። እና ይሄ እርምጃ ደግሞ የተወሰደው ባለፈው አርብ በኦማን ኢራንና የአሜሪካ የኒውክሌር ድርድር ካደረጉ በኋላና እንዲሁም ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነገው ዕለት ወደ አሜሪካ ከመጓዛቸው በፊት መካከል የተደረገ ነው። ይህንንም ብዙ ተንታኞች እንደሚያመለክቱት አንደኛ ይሄ አሁን ኢራን እየወሰደች ያለው እርምጃ የተጀመረውን ድርድር የማደናቀፍ እድል የለውም የሚል፣ በሁለተኛ ደረጃ ደግሞ በምላሽ ደረጃ የተሰጠ ነው የሚል ነው። ስለዚህ በተለይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ የሚሄዱት ተንታኞቹ እንደሚያቀርቡት ከዚህ በፊት ባደረግነው ውይይት እንዳልነው አገዛዙ የተመሰረተባቸውን የቆመባቸውን 3 ዱካዎች የኒውክሌር ፕሮግራሙን ዜሮም የሚሳኤል ፕሮግራሙንም እንደዚሁ ማስወገድ የሚልና የተጋትሮ ተራዳ የሚባለውንም ማክሰም ወይም የኢራን መንግስት በምንም መንገድ ከዚህ በኋላ የተጋትሮ ተራዳ ለሚባሉት ኃይሎች ምንም አይነት ድጋፍ የገንዘብ፣ የመሳሪያ፣ ምንም አይነት እንቅስቃሴ እነሱን በተመለከተ እንዳያደርግ፣ የሚሳኤል ምርትና ክምችቱን የረጅም ርቀት መቺ ሚሳኤሎችን ጨምሮ በየጊዜው የሚቀርቡ ዘገባዎች ይጋጫሉ። አንዳንድ ጊዜ እንትን ይላሉ። ዞሮ ዞሮ ማለት የሚቻለው እስካሁን ሰማ የነበረው የኢራን የረጅም ርቀት መቺ ሚሳኤሎችን እነሱን ማስወገድና በአጠቃላይ ምርትና ክምችቷን መገደብ የሚል ነው። አሁን ግን መቀመጫቸው ዋሽንግተን የሆነ የዚህ የዓለም አቀፍ ስትራቴጂክ ጥናት አንዲት ባልደረባ ያሉት ግን በእስራኤል በኩል እየቀረበ ነው ያሉት 3ቱም ፕሮግራሞች የኒውክሌር ፕሮግራሙ፣ የሚሳኤል ፕሮግራሙ እንዳለ እንደዚህም ደግሞ የተጋትሮ ተራዳ ጋር የነበረው እንቅስቃሴ በሙሉ እንዲቆም የሚል ነው። ስለዚህ አሁን ኔታንያሁ ይህንን ለማስገንዘብ ነው ወደ አሜሪካ የሚሄዱት ነው። አሜሪካ ደግሞ የራሷ አካሄድ አላት።
ለምሳሌ የኒውክሌር ፕሮግራሙ ላይ በተመለከተ አሜሪካ በመጠኑ ከእስራኤል የተለየ አካሄድ እንዳላት ለማስረዳት ይሞክራሉ ተንታኟ። ይሄ ለምሳሌ ነበረ መጀመሪያ ላይ ይሄ የኦማኑ ስብሰባ ድርድር ሲጀመር ዶናልድ ትራምፕ የኢራንን የኒውክሌር እንቅስቃሴ የማበልጸግ ደረጃ በመገደብ ላይ ያነጣጠረ አቋም ነበረ ሲያራምዱ የነበሩት። የኢራን የኒውክሌር ማብላያዎች መውደም አለባቸው፣ ራሷ ኢራን እነዚህን የኒውክሌር ሪያክተርስ ማውደም አለባት፣ ምንም የምታበለጽገው ነገር የለም የሚለውን የእስራኤል አቋም የተቀበሉት አይመስሉም ነበረ መጀመሪያ ላይ። በኋላ ላይ ወደዚህ አቋም ገብተዋል። አሁን በሳቸው አንደበት በተገለጸው መሰረት ብንሄድ የአሜሪካና የእስራኤል የኒውክሌር ፕሮግራም ላይ የኢራን የኒውክሌር ፕሮግራም ላይ ልዩነት ያላቸው ነው አይታይም። አሁን ተንታኟ እስራኤልና አሜሪካ ልዩነት አላቸው፣ መጠነኛ ልዩነት አላቸው ብሏል። ግን አሁን በራሳቸው በዶናልድ ትራምፕ በተገለጸው መሰረት ከሄድን ግን ምንም ልዩነት የላቸውም። ዶናልድ ትራምፕ ያሉት ምንድን ነው? ይሄን ያሉት ደግሞ ከዚህ ከ12 ቀናቱ ጦርነት በኋላ በተለይ በግልጽ በተደጋጋሚ እስካሁን ድረስ እየገለጹ ያሉት ነው። ኢራን የራሷ የሆነ ወይም በራሷ ግዛት ውስጥ እንትን አታበለጽግም ነው፣ ዩራኒየም አታበለጽግም። የእሷ ሳይንቲስቶች በራሳቸው የኢራን በሆነ የኒውክሌር ተቋም ውስጥ ይሄን ሊያበለጽጉ አንፈቅድም። ለሰላማዊ አገልግሎት የሚያስፈልገ በማካካሻ ለኮምፕሮማይዝ ያቀረቡት ከሰላጤው ሀገራት ጋር በመሆን ይሄ የኒውክሌር ሪያክተር ወይም ማበልጸጊያ ተቋም በማቋቋም እሱም ኢራን ግዛት ውስጥ ሊሆን ይችላል፣ አለበለዛም ሌላ ቦታ ሊሆን ይችላል። ከዛ በኋላ በምትጠይቀው ለሰላማዊ አገልግሎት የሚያስፈልጋትን የበለጸገ ዩራኒየም ጠይቃለች። ያንን ደግሞ የሚቋቋመው ተቋም ይሰጣታል ማለት ነው። ይሄ አቋም መቶ በመቶ የእስራኤል አቋምም ነው። ስለዚህ በእውነቱን ለመናገር በግልጽ በሚታየው የእስራኤልና የአሜሪካ የአቋም ልዩነት እዚህ ላይ የለም። ነገር ግን አሁን ኢራኖች ከአሜሪካ ጋር እየተደራደሩ ባሉበት ሁኔታውን ኦማን ውስጥ የዛን ድርድር ሁለቱም ዶናልድ ትራምፕም በዚህ በኩል ደግሞ የኢራኑ ፕሬዚደንት ፔዜሽኪያንም መልካም ብለው ነው የገለጹት። ስለዚህ ይሄን ይዘን ምንድን ነው የተነጋገሩትና በምን መልኩ ሊቀጥሉ ነው? እንግዲህ እስካሁን የት ቦታ ይሄን ሁለተኛውን ስብሰባ መቼ እንደሚያደርጉት እስካሁን ግልጽ አይደለም። በዚህ ላይ ነው የምንገኘውና ምናልባት አሁን ይሄ ባለበት ሁኔታ እነዚህ ቁልፍ ሰዎች መታሰራቸው አንድ ነገር ያመለክታል። እሱም የሚያመለክተው እስራኤልም ሆነች አሜሪካ ያቀረቧቸው የመደራደሪያ ነጥቦች ስርዓቱን በወሳኝ መልኩ ፍረስ እንደማለት ነው። እነዚህ ሶስቱ ዱካዎች ያልናቸውን እነዚህን በፈቃደኝነት እርም በል ማለት ያው ክሰም ፍረስ እንደማለት የሚቆጠር ነው ብለው ነው ያቀረቡት። ስለዚህ በግልጽ አሁን እያየን እንዳለነው የኢራን መሪዎች የስርዓታቸውን ሕልውና ለመጠበቅ እዚህ ድረስ እንደሚሄዱ በሀገራቸውም ውስጥ የነበረው የፖለቲካ ነፃነት ጭላንጭሉን እንደሚዘጉትና ብዙዎቹን ከዚህ ቀደም ይፈቅድ የነበረውን እንቅስቃሴ ስርዓቱ ጨርሶ ዝግ እንደሚያደርግና ራሱን ለማዳን እስከ መጨረሻው ለመሄድ መቁረጡን የሚያሳይ ነው። አሁን እንግዲህ የአሜሪካ ፍላጎት ኢራን ሙሉ በሙሉ በሀገሯ ላይ የኒኩለር ማብላያው
ስራ እንዳይሰራ ማድረግ ነው። ኢራን ደግሞ 20% ያክል በሀገሯ ላይ የኒኩለር ማብላያውን ስራ ላይ በማዋል 20% ድረስ ማምረት ነው የምትፈልገው። እነዚህ ሁለት ሀሳቦች እንዴት ሆኑ ነው የሚታረቁት? ኢራንና አሜሪካ የዚህን ያህል ልዩነት እያላቸው መልካም ጅማሮ ነው ሲሉ ፖለቲካሊ ነው ወይስ ሀሳባቸው የሚቀራረብበት መንገድ ተገኝቶ ነው? አዎ ይሄ እንግዲህ በስፋት የምናነበው ነው። የኢራን አቋሞችን በተመለከተ እውቀት ያላቸው ግንዛቤ ያላቸው የሰሙ የነበሩ የሚባሉ ሰዎች እየተጠቀሱ የሚቀርብ ቁጥር ነው ይሄ 20%። አክቹዋሊ በዚህ ዓርብ ዕለት ባደረጉት ድርድር ምን እንደተባባሉ በዚህ ጉዳይ የሰጡት ነገር የለም። አቋሞቻቸው ግን አስቀድመው የታወቁ ናቸው። ወደ ድርድር የገቡት ደግሞ የተገለጹ አቋሞቻቸውን ተግባራዊ ለማድረግ ነው። ከዚህ አንጻር ስንሄድ ዶናልድ ትራምፕ ምን አግኝተዋል የሚለውን አፍ ሞልቶ መናገር ይቻላል። ምንም ነው። ምክንያቱም ዶናልድ ትራምፕ የጠየቁት አሁን ቀደምም እንዳልኩት የኢራን ውስጥ የኒውክሌር ማብለያ የሚባል ነገር አይኖርም፣ ዜሮ። የምታበለጸገው ዩራኒየምም የለም። ሌላው ቀርቶ 20% የሚለውን ትተ በዓለም አቀፉ የኒውክሌር አለመስፋፋት የተባበሩት መንግስታት ድርጅት የተፈቀደውን እስከ 3.67% ዩራኒየምን ማበልጸግ ለማንኛውም ሀገር ይፈቀዳል። ለሰላማዊ አገልግሎት ሀገሮች የኒውክሌር ማብለያ ተቋም ማቋቋም ይችላሉ በሀገራቸው እና ለሚያስፈልጋቸው የሰላማዊ ዓላማ ኒውክሌርን ለሰላማዊ ዓላማ ለመጠቀም በዚህ ደረጃ ማበልጸግና መጠቀም ይችላሉ ነው። ኢራን ይህንንም ማድረግ እንደማትችል ነው የሚደነግገው። ኢራን አንድም ማብለያ አይኖራትም በግዛቷ። ነገር ግን ኒውክሌርን ለሰላማዊ ኃይል የመጠቀም መብት ግን አላት እንደ ሌሎች ሀገሮች። ስለዚህ ለዛ ለሰላማዊ አገልግሎት የሚያስፈልጋትን እያበለጸገ የሚሰጣት ተቋም እናቋቁማለን ነው። እሷ የማትቆጣጠረው ተቋም ማለት ነው በአሜሪካ በኩል ያለው። አንተም እዚህ ላይ እንደጠቀስከው ደግሞ ኢራኖች ብንሄድ ለሰላም ስንል ከአሜሪካ ጋር ለመስማማትና ማዕቀቡ እንዲነሳልን እና ከማንኛውም ማዕቀብ ነፃ እንድንሆን ስንል ዝቅ ልንል የምንችለው 20% በላይ ላለማበልጸግ ስምምነት በመግባት ነው የሚል ነው የኢራኖች አቋም። ከዚህ በላይ አንለመጥም፣ አንሰበርም። 20% ያልበለጠ 20%እና ከዛ በታች ብቻ ለማበልጸግ አሜን ብለን እንፈርማለን። ከዛ ባለፈ ግን እሺ የምንለው ነገር የለም የሚል አቋም ይዘዋል። አሁን እንግዲህ ሁሉም የራሳቸው ማብራሪያ አላቸው። አንድ ነገር ግን እውነት ነው። ለምሳሌ ይላሉ የተለያዩ ይህንን ያስተባበረ ኤክስፐርት እስካሁን አላነበብኩም ከኢራንም በኩል። ለምሳሌ ኢራን ያበለጸገቻቸው እና 490 ኪሎ ግራም የደረሰ ዩራኒየም 60% የበለጸገ ነው። 60% የበለጸገ ዩራኒየም የሚታወቅ ምንም አይነት ሰላማዊ አገልግሎት የለውም። 60% ድረስ የበለጸገ ዩራኒየምን የሚፈልግ ሰላማዊ አገልግሎት የለም። ስለዚህ ይሄ ማለት ኢራን 60% ያበለጸገችውን ዩራኒየም ወደ 90% ከፍ በማድረግ ይሄን ለማድረግ 1 ሳምንት፣ አንዳንዶቹ 2 ሳምንት ነው ማክሲመም የሚሉት። ወደ 90% ማለት ደግሞ ዊፖን ግሬድ ነው። በቃ አቶሚክ ቦምብ ነው በቃ። ከዛ በላ
ምንድነው ማፈኛ ምናምን ብረታ የሚለውን ነገር ነው የምትሰራው እንጂ ቦምብ ነው አቶሚክ ቦምብ ደረጃ ማለት ነው። በዛ ደረጃ የበለጸገን ወደ ቦምብ ነው የምትሄደው፣ ወደ ቦምብ ስሪት ነው የምትሄደው። ስለዚህ ይሄንን 60 በመቶ ማበልጸጓ የአቶሚክ ቦምብ ፍላጎት ብቻ ሳይሆን በተግባር የተገለጸ ዝግጅት አላት ብለው ደምድመዋል። ስለዚህ ራሱ የኒውክሌር ድርድሩ አንዱ ነጥብ እነዚህን ክምችቶች እስካሁን ድረስ በኢራን እጅ ነው የሚገኙት። ለዓለም አቀፉ የኒውክሌር አለመስፋፋት ድርጅት በምህጻረ ቃል ኤንፒቲም ነን ፕሮሊፈሬሽን ትሪቲ ለእነሱም አላስረከበችም። ለአሜሪካም ሆነ አውሮፓውያን በሚያውቁትና በሚስማሙበት ቦታ ላይ ተላልፎ እንዲሰጥ አላደረገችም። በዚህ አንጻር ራሽያ እኔ ዘንድ ይቀመጥ ከኢራን እጅ ወጥቶ የሚል ሐሳብ እንዳቀረበች እናውቃለን። ስለዚህ አሁን ኢራኖች 20 በመቶ ድረስ በዝቅተኛ የመጨረሻ ሊሄዱ የሚችሉት እዚህ ጋር ነውና ይሄ የሁለቱ አቋሞች እውነቱን እንነጋገር ከተባል ሊደራረሱ የሚችሉበት ምንም መንገድ የለም። ስለዚህ አሁን ኢራኖች ለድርድር ሲሄዱ ይዘው የሄዱት የተለወጠ አዲስ አቋም ካለ ሁሉንም አደባባይ ለመናገር የለባቸውም። አልሰማንም እና ባላቸው ግን በተገለጸ አቋማቸው አንተም እንዳስቀመጥከው የሚታወቀው ይሄ ነው። ስለዚህ እሺ ዓለም ኢራን ለምሳሌ 60% የበለጸገ ዩራኒየም እጇ ላይ ይገኛል። ኢራን ዩራኒየም እንዳታበለጽግ ዓለም አቀፍ ማዕቀብ ውስጥ የነበረች ሀገር ናት። አሁን 20% ዩራኒየም የማበልጸግ ስምምነት ለመፈረም ዝግጁ ነኝ ብትል ከነበራት አጠቃላይ ታሪክ አንጻር ኢራንን በመገምገም ታማኝ ናት ወይ? ለቃሏ ታምና የምትኖር ሀገር ናት ወይ? ፖለቲካሊ ነው እፈርማለሁ ያለችው ወይስ ሌላ አይነት መንገዶች አሉ? ይሄንን በፈረመችበት እንድትኖር የሚያስገድዱ ተጨባጭ የሆኑ መንገዶች አሉ ወይ? አሁን ኢራን ትታመናለች አትታመንም? ለምሳሌ ያክል ብዙ ጊዜ ይሄ የተባበሩት መንግስታት የኒውክሌር አለመስፋፋት ተቋም አንዱ በከፍተኛ ደረጃ ሁሌ የሚወነጅላት ነገር የተወሰኑ የኒውክሌር ማብላያዎቿን ለኤክስፐርቶቿ አትፈቅድም እና እንዲህ አይነቱ ድርጊት እንግዲህ ስምምነት ስታደርግ ይሄ ዓለም አቀፍ ኃይል ኢራን የምትደርስባቸውን ስምምነቶች አክብራ መቀጠሏን ማረጋገጥ አለበት። ስለዚህ በማናቸውም ማሳቻ ሰዓት በፈለገው ኤክስፐርቶቹ በኢራን ግዛት የፈለጉት ቦታ የፈለጉትን ተቋም የፈለጉበትን እንትን ገብተው የመመርመር የማጣራትና የማረጋገጥ መብት አላቸው እና እነዚህን እንቅስቃሴ በሚያደርጉበት ጊዜ የማትፈቅድላቸውና የምትከለክላቸው አሉ። ይሄ በዓለም አቀፉ ድርጅት በኩል ታማኒ ባለመሆን የሚቀርቡባት ክሶች ናቸው። አሁን ግን ለማረጋገጥ የሚል ነገርም የለውም። በመጀመሪያ ደረጃ የተቀመጡበት ድርድር 20 በመቶ ፈረመች አልፍ ዛት ኖት አኒሹ አሁን ኢሹ ኢራን የኒውክሌር ፕሮግራምሽን 100% እርም ብለሽ ተይ ነው። ይህን ስምምነት ከፈረመች በኋላ አሜሪካኖችም የኤንፒቲም የአውሮፓ ኃይሎችም ራሷ እስራኤልም ኢራን ውስጥ በይፋም ሆነ በህቡ የሚንቀሳቀስ ምንም አይነት ኒውክሌር ሪያክተር አለመኖሩን የማረጋገጥና ሲገኝም ራሷ ኢራን በሚታይ መልኩ እንድታጠፋ አውድማ ማሳየት ግዴታዎች ውስጥ ነው የሚያስገቧት። ለምሳሌ ሰሜን ኮሪያ ከዚህ በፊት ከዶናልድ ትራምፕ ጋር ባደረገችው ድርድር
አንድ የኒውክሌር ማብለያ ብዙ ጊዜ እንደውም ታሳዩታላችሁ በፒክቸር እሱን አውድማለች እኮ ሰሜን ኮሪያ። ኢራን እዚህ ስምምነት ውስጥ ከገባች በየትኛውም የሀገሯ ክፍል በይፋም ይሁን በድብቅ ያለ ማንኛውም ተቋም ካለ ከተገኘ ታወድማለች። ይሄ ደግሞ አስቸጋሪ አይደለም። አሁን ዓለም በጨበጠው ቴክኖሎጂ ማንኛውንም የዩራኒየም ምንድነው ርዝራዥ ማሽተት የሚችሉ መጠቆም ብዙ አይነት ቴክኖሎጂ አለ። አውሮፕላኑ፣ ሳተላይቱ ምንም ይሄ የምትደባበቅበት ዓለም አይደለም። ስለዚህ በዚህ ደረጃ ነው ጥያቄው እንጂ ኢራን እስካሁን ድረስ የነበረው በእርግጥ ከዚህ ከተባለው ሳታልፊ አበልጽግ የሚል ነበረ። ይሄም ቅድም ያልኩ አይነት ስሞታ ቀርቦባታል። አስገራሚው ነገር ደግሞ 60% ድረስ እየደረሰ ማበልጸግ አካሄዳለች። ስለዚህ በዚህ በዓለም አቀፉ አቶሚክ ኃይል ኤነርጂ ተቋም ዘንድ ኢራን ተአማኒነቷ በጣም ዝቅተኛ ነው። በመሆኑም ባለፈው ማዕቀብ ጥለውባታል። በዚህም የተነሳ ተጨማሪ ማዕቀብ ማለት ነው። እና አሁን ግን እዚህም አያዳርስም። አሁን ምንድነው እዛም አይደለም አብሮ የሚያስቀምጥ ነገር እንደሌላቸው ነው የምናየው። ለዚህ ነው አሁን አሜሪካኖች ኢራኖች ያቀረቡትን አልነገሩንም፣ ኢራኖችም በአሜሪካኖች የቀረበላቸውን በይፋ አልነገሩንም። እና ቀጣዩ ስብሰባቸውም የትና መቼ እንደሚሆን አልገለጹም። እዚህ ላይ ግን ማስተዋል ያለብን አሁን አሜሪካና ኢራን እየተደራደሩ ያሉት የአሜሪካ አጋር በሆኑ የሰላጤው አገሮች ተጽዕኖ ነው። እነዚህ አገሮች ይህ ጦርነት እንዳይካሄድና ኢራን ይህን ስምምነት ከአሜሪካ ጋር እንድትደርስ ይፈልጋሉ። ግብፅ፣ ሳውዲ አረቢያ፣ ቱርክ የሰላጤው ሀገር ባትሆንም እንዲሁም ሌሎችም እንደዚህ ይፈልጋሉ ነው የሚባለው። ለምሳሌ በአማራጭነት ያቀረቡት ሀሳብ እነ ግብፅ ማለት ነው ለሚቀጥሉት 3 ዓመታት ኢራን ምንም አይነት ኒውክሊየር ምንድነው ዩራኒየም እንዳታበለጽግ ከ3 ዓመት በኋላ ደግሞ 1% ብቻ ዓለም አቀፉ የኒውክሊየር አለመስፋፋት ተቋም ከሚፈቅደውም በጣም በታች በሆነ ደረጃ ብቻ እንድታበለጽግ ይፈቀድላት ዘንድ የሚጠይቅ ነው። ይሄ ኢን ኤሰንስ ምን ማለት ነው? ከሰላማዊ አገልግሎት ውጪ ዩራኒየም እንዳታበለጽግ በማድረግ የኒውክሌር መሳሪያ ባለቤት የመሆን ስጋት የማትፈጥር አገር ለማድረግ ነው። ነገር ግን በስተጀርባው ምን መልእክት ያስቀምጣል? ስለዚህ ኢራን የኒውክሌር ማብለያ ተቋሞቿን ይዛ እንድትቀጥል ግን ይፈቅዳል። 1 ይሁን ምናምን እነሱን በዛ ደረጃ ለማበልጸግ በሚል የተደበደቡና የወደሙ የኒውክሌር ማብለያዎቿን እንድጠጋግና እንድታንሰራራና የኒውክሌር ማበልጸግ ስራዋን እንድትቀጥል እንደ ተቋም እንደ መሰረተ ልማት ይዛው እንድትቀጥል ምናልባትም ነገና ከነገ ወዲያ ለተመሳሳይ ዓላማ ከዚህ በላይ አላጣራም በሚል ተጨማሪ ተቋሞችም እንድትሰራ ሊፈቅድ የሚችል ሁኔታ ነው። ምናልባት ኮምፕሮማይዙ እዛ ላይ ነው። ይሄ እንግዲህ እንዲህ አይነቱ ነገር ሲሆን ደግሞ ማጣራት፣ መመርመር፣ መከታተል የሚለውን ነገር ውስብስብ በሆነ መንገድ ይቀጥላል ማለት ነው። በእነ አሜሪካ በኩል የቀረበው ግን የለም፣ አንድም የኒውክሌር ሪያክተር ሊኖራት አይገባም፣ ማዕቀቡ መነሳት ካለበት አንድም የኒውክሌር ማብለያ በእሷ እጅ ሊኖር አይገባም፣ በእሷ ሳይንቲስት የሚበለጽግ ዩራኒየም መኖር የለበትም። ይሄ በምንምና በምንም ሁኔታ ተደብቃ አዘናግታ በስውር በይፋ ከቁጥጥር ውጭ በሆነ መንገድ አምልጣ አቶሚክ ቦምብ ጨብጣ የምትገኝበትን ሁኔታ 100% ለማጥፋት የሚያስችል አካሄድ ነው
እነ አሜሪካ የያዙት። ይሄንን ኢራን የማትቀበል ከሆነ ግን ኦልሬዲ ምንድነው መሳሪያ ወድረናል፣ ደግነናል፣ ሁለታችንም በጦር ሜዳ ይለይልናል የሚል ነው እና በዚህ ደረጃ ነው የሚታየው። ኢራኖች ደግሞ እዚህ ላይ ግን አንድ ነገር እርግጠኛ መሆን አለብን። የሰላጤው ሀገሮች ይሄ ጦርነት ቢነሳም ኢራን እንደዛተችው በእነሱ ግዛት ውስጥ የሚገኙ የአሜሪካ ጦር ሰፈሮችንም ልትመታ እንደምትችልና እነሱም የውጊያው አካል ሊሆኑ እንደሚችሉ ግን በሚገባ ስጋት ውስጥ ናቸው ማለት ይቻላል። ዓለም እንግዲህ አድማጭ ተመልካቾቻችን አሁን ከተደረገው ትንታኔ በኢራንና በአሜሪካ መካከል ያለው ግንኙነት ድርድር ከአጠቃላይ ነባራዊ ሁኔታ ስንነሳ ይሰምራል አይሰምርም ብሎ መገመት የሚቻልባቸው ሁኔታዎች አሉ። አንዳንድ ነገሮችም እያነበብን ነው። አሜሪካ እና ኢራን እየተደራደሩ ነው በአንድ በኩል። ዛሬ ምናልባት በዚህ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ተሳፍረዋል። ስለዚህ ነገ ይነጋገራሉ። ይሄ ነገር ድርድሩ በአሜሪካና በኢራን መካከል ቢሆንም ዞሮ ዞሮ አሜሪካና ኢራን እንኳ በራሳቸው መንገድ እየተደራደሩ ሁኔታው በዚህ መንገድ መልክ ሊይዝ ቢችልም እና እስራኤል በዚህ የምትስማማ ካልሆነ ስቲል እስራኤልና ኢራን ሊዋጉ እንደሚችሉ የሚያምኑ አሉ። እስራኤል የራሷን እርምጃ ልትወስድ እንደምትችል የሚያምኑ አሉ እና ከዚህ በፊትም ተዋግተዋል፣ ብዙ ደረጃ ተዳርሰዋል የሚባለው እንግዲህ ኢራኖች አናመነታም ነው የሚሉት። ባለ በሌላ ኃይላችን ምላሽ እንሰጣለን። የምንሰጠው ምላሽ ደግሞ ለወደፊት ከኛ ጋር ውጊያ ማድረግ ጨርሶ የማይታሰብ የሚል ዲተረንስ እንዲፈጥርልን የሚያደርግ ነው ብለው ያምናሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ደግሞ ኢራን ከዚህ በፊት አይታውና ሰምታው በማታውቀው ኃይል እንመታታለን ማለታቸውን ማስገንዘቡ ጥሩ ነው። እንግዲህ ዓለም በሶስቱ አገሮች መካከል ያለው ፍጥጫ ጊዜ ነው የሚለየው ብለን እንውሰድ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማምጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ
የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምንነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና